ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ እንግዲህ ከቀኑ ክፍለ ጊዜያችን በድጋሚ ተገናኝተናል። እንደተለመደው ወቅታዊና አሁናዊ የሆኑ መልእክቶችን መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ፓስተር አለማየሁ መስመር ላይ ያለ ከሱ ጋር ደግሞ እንዲሁ ወቅታዊ የሆኑ ነገሮችን የምንገመገምበትና እንደ እግዚአብሔር ቃል የምንፈትሽበት ሰዓት ነው። በትኩረት እንድትሰሙን አሁንም በድጋሚ እናሳስባለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ተመልሰን መተናል። አድማጮቻችን ፓስተር አለማየሁ መስመር ላይ ይገኛል። እንግዲህ ሰላምታ አቀርብለትና አሁናዊ የሆኑ ክስተቶችን መረጃዎችን ይነግረናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ? ሰላም ነው ወንድሜ። እግዚአብሔር ይመስገን ፓስተር። እንግዲህ በድጋሚ ተገናኝተናል። እስኪ መረጃዎችን አጋራ። እንግዲህ ትናንት በሰበር በሚዲያዎች ሲዘዋወር የነበረው ምንድነው? አንዱ ታይዋን ቻይና ልትወረኝ ነው ማለቷን የታይዋን መከላከያ ሚኒስትር እንዳስታወቁት በተለየ ጊዜ ቻይና ትንኮሳ እያደረገችብን ነው ያሉ ሲሆኑ በትናንትናው ዕለት 4 የቻይና አውሮፕላን እና 6 መርከቦች የታይዋን ሰሜናዊ የባህር ክልል ጥሰው መግባታቸውን አስታውቀዋል። ስለዚህ ዓለም አቀፉ ማህበረሰብ ይህንን ጉዳይ እንዲያውቅ በሚል ተመልክተዋል። ታይዋን እንግዲህ ቻይና ይህንን ምንም የሰጠችው ነገር የለም። ምክንያቱም ታይዋን እንደገዛ አካሏ ነው የምታየው፣ ግዛቴ ነች ብላ ስለምትል ማለት ነው። ግዛቴ ነች ብላ ስለምትል ምንም ነገር መረጃ አልተገኘም። ታይዋን ይሄ ነው ያንን ነው አላለችም። እንግዲህ ጦርነት ልትከፍት ትችላለች የሚለው እኛም ከዚህ በፊት ዘግበነዋል። የተቀጠረ ቀን እንዳለና በ2007 ዓ.ም ከዛሬ 2 ዓመት በኋላ ማለት ነው እንደምጠቀልለት ይታወቃል። ይህንን የአሜሪካ የደህንነት መስሪያ ቤት እንደደረሰበትና ለዓለም ሁሉ እንዳሳወቀ ይታወቃል። ነገር ግን በተለያየ ጊዜ በዚህ በደቡብ ፓሲፊክ ቀጠና ትንኮሳዎች እየተካሄዱ ነው ያሉት። እንግዲህ እነዚህ ትንኮሳዎችን ለማስቆም ይመስላል የአሜሪካ እዛው ፊሊፒንስ አካባቢ ካለው የጦር ካምፕ የአሜሪካ የጦር መርከቦች ቀጠናውን ለመቆጣጠር ወጥተዋል እና ምናልባትም በሁለቱ መካከል ግጭት እንዳይፈጠር ተፈርቷል። አንዳንድ ጊዜ ትኩረት ቴንሽን አንድ ቦታ ላይ በሚሆንበት ሰዓት ሌላውን አካባቢ የሚወርስ ነገር እንዳይመጣ ይሄ በጣም ተፈርቷልና ፊሊፒንስም ራሷን በተጠንቀቅ የጦር ምድብ የባህር ምድቦቿ በተጠንቀቅ እንዲቆሙ አድርጋለች። ይህ ብቻ ሳይሆን ታይዋንም ለመከላከያ ለሰራዊቶቿ በተጠንቀቅ እንዲቆሙ አድርጋለች። ምክንያቱም ከፍተኛ ነው። 6 የጦር መርከቦች ማለት 4 አውሮፕላኖች መገኘት ማድረጋቸው በየጊዜው ያንን ክልል እየጣሱ መብረራቸው ድንገተኛ ሰደል ሊሆን ይችላል። አሁን የነገር ትኩረት ለመውሰድ ምክንያቱም አሜሪካ አሁን ፎከሷ መካከለኛው ምስራቅ አካባቢ ስለሆነ ኢራንን አጋዥ እንደዛም ሊሆን ይችላል። በእርግጥ ልክ ነው፣ ጥሩ ሀሳብ ነው ያነሳው። ምክንያቱም እንደዛም ሊሆን ይችላል። የዓለምን ትኩረት ወደዚህ በመመለስ ኢራን ኒኩለር እስክትታጠቅም ለመጠበቅ ለማስቻል የግንባታውን እንድታደርግ ለማስቻል ይሆናል። ነገር ግን የሚገርም እስራኤል ከኢራን ላይ አይኗን አታነሳም። ባለፈው እኮ ነግሬያለሁ፣ የቆሰለ ነብር አርፎ አይተኛም። ስለዚህ ቁስሉን እያስታወሰ ነው የሚተኛው። እና ሌላው ምንድነው እዚሁ ጋር እንደው ላነሳው ነበረ ስለ ኢራን አንድ ሌላ አሁን ጠዋት ሰበር የወጡ ዘገባዎች አሉ። የኢራን ህዝብ በፊት አያቶላው እንዲወርድ ይፈልግ ነበር። በተለያየ ጊዜ ተቃውሞ ያደርግ ነበር። ግን የሚገርም በዚህ ጦርነት ምክንያት
ከመሪያቸው ጎን ቆመዋል። ህዝቡን አንድ አድርገውታል። ጦርነቱ ህዝቡን አንድ አድርጎታል። የመብት ጉዳይ አድርገው ነው ያዩት። ለምን መደፈር አይደለም ሌላው መታጠቅ መብቱ ከሆነ እኛስ የሚል የመብት ጉዳይ ገብቷል። ለምንድን ነው እኛ የምንከለከለው? ለሌላው የሚፈቀድ ለእኛ የምንከለከልበት ምክንያቶቹ ምንድን ናቸው የሚለውን እውነታ ያለው ነገር ስለተነሳ በዚህ አንጻር ህዝቡ በአንድነት መቆም ችሏል። እንግዲህ ወደ ታይዋንና ቻይና ልመለስልህና የታይዋንና የቻይና ጉዳይ ያለቀለህ ጉዳይ ነው። ያው ቻይና እኔ ጥርጣሬ ምንድን ነው ምናልባት የ2007 የሚለውን ድንገት እንዳያደርጉት። አሁን ለምሳሌ ዶናልድ ትራምፕ 2 ሳምንት ሰጥታ ነበር ለኢራን። 2 ሳምንቱን አልጠበቀች፣ በሁለተኛው ቀን የተደረገው። ምናልባት አንተ እዛ ጋር ርቀህ ስትመለከት በመሃል እንዳያደርጉት አስፈሪ ሁኔታ አለ። ሌላው እንግዲህ ዛሬ ማለዳ ላይ በመካከለኛው ምስራቅ እንግዲህ በኢራንና በእስራኤል መካከል ባለው ውጊያ እንደገና ጦርነቱ እንደሚቀሰቀስ ምናልባትም በዚህ ሳምንት በእነዚህ 2 ሳምንቶች እንደገና ወደ ጦርነት ሊገቡ የሚችሉበት ምልክት እየታየ መሆኑን አስታውቋል። ይሁን እንጂ ዶናልድ ትራምፕ ምንድን ነው ያሉት? እርምጃ እንወስዳለን ነው ያሉት። ወይም እስራኤል እርምጃ የመውሰድ መብት አላት የሚል ነገር ነው ያለው። ከውስጥ ግን ሾልኮ በወጣ መረጃ እስራኤልና አሜሪካ ምን አይነት ስልት መከተል እንዳለባቸው፣ አሁን ደግሞ ምን አይነት እርምጃ መውሰድ እንዳለባቸው እየተነጋገሩ ነው ያሉት፣ በሚስጥር እየተነጋገሩ ነው ያሉት እና ምናልባትም በቅርቡ ቀን ጦርነቱ በድጋሚ ይነሳል ተብሎ ይፈራል። ምክንያቱም የኢራን እንቅስቃሴ ያንን እያመለከተ ስለሆነ እንግዲህ ከዚህ ጋር ምንድነው አንዱ በሰበር ደግሞ የወጣ የኮሪያው ኪም ጆንግ ለኢራን ኒኩለር ለማስታጠቅ መወሰናቸው ኢራንም ለመቀበል ዝግጁ እንደሆነ ተናግራለች። አንዱ አቶሚክ ቦምብ ኢነርጂ የወጣችበትን ምክንያት ይህ ነው የሚል መረጃዎች እንዲደርስ ተደርጎ እንግዲህ ይሄ ነገር ቀላል አይደለም። ሰውየው አያደርግም አትልም፣ ምንም ጥያቄ የለውም። አሁን ቅድም አንተ ቀን ላይ በስተላለፍ ነው ያነሳው ጥያቄ እዚህ ላይ ነው እንግዲህ ጥያቄው ሊነሳ የሚችለው። ምክንያቱም ትመታታለች አትመታትን አሁን እንግዲህ የምናየው ነው። ምክንያቱም ምናልባት እኔ ጥርጣሬ የኔን ግምት ሳስቀምጥልህ ይሄ ያበለጸገችው 400 ኪሎ ዩራኒየም ወጥቶ ከሆነ ሸሽቶ ከሆነ በሱ ልዋጭ ለምን ያኛው 10 ማምረት ይችላል። በሱ ልዋጭ የተዘጋጀ የአቶሚክ ቦምብ ሊሰጧት ይችላሉ የሚል ግምት አለኝ። ይገርም ነው። እና ምክንያቱም አሁን ላይ እነ ቻይና፣ ኮሪያ፣ ራሽያ የኢራንን ውድቀት አይፈልጉም። ኢራን ወደቀች የሚባለውን ነገር መስማት አይፈልጉም። ስለዚህ በምንም መልኩ በምንም መንገድ ኢራንን አስታጥቆ ማስፈራሪያ እንድታደርገው እንዳትተኩስ አግባብተው ማስፈራሪያ ግን እንድታደርገው ሊያደርጉ ይችላሉ። ከዛ በኋላ እስራኤል ኢራንን መንካት አትፈልግም። ስለዚህ ወዴት ይመጣል? ወደ ዲፕሎማሲው ነው የሚመጣው። ዲፕሎማሲው እኮ አስቸጋሪ የሚያደርገው እኮ የኢራን የማይለወጥ ፖሊሲ ለዲፕሎማሲ እኮ ምቹ አልሆናለ። ምንድን ነው መሰለህ እነሱ ፖሊሲዎች ሊለወጡ ይችላሉ። ሁልጊዜም አንድ ነገር ፖሊሲዎችማ ከተለወጡማ ከእስራኤል አንድ ማወቅ ያለብህ ነገር ሁለቱም አንጋፋ ነን የሚሉት ከታሪክ አንጻር ከባህል አንጻር ፋርሶች ከታሪክና ከባህል አንጻር አንጋፋ ምንም ጥያቄ ነው ናቸው። ሁለተኛ ደግሞ በጣም እስራኤላውያንንም ነፃ ያወጡ የተማሩ ናቸው። ሳይንቲስቶች በብዛት ያሏቸው ናቸው። ለእውቀት በተለይ ለፊዚክስ እና ለዚህ ለአስትሮኖሚ ለተለያዩ ነገሮች እውቀት ቀደምቶች ናቸው።
ቀደምቶች ናቸው። ሲቪላይዝድ የሆነ እነዚህ ህዝቦች እንደው በሰላም መኖር አይፈልጉም ማለት አትችልም። ግን ምንድነው አሁን የፋርስ ጀርባ የሚሰራው መንፈስ ነው ሊገፋ የሚችለው። አሁን እኛ ወደ ትንቢቱ ስንመጣ ይሄ ሊሆን ግድ ነው። ይሄ ሊሆን ግድ ነው። ግን ፋርስ እንደገና ተመልሶ አለቃ ሆኖ ይነሳል ወይ? አዎ ይነሳል። ለምን? እስኪሸነፍ ድረስ፣ በጎግ ማጎግ ጦርነት እስኪሸነፍ ድረስ ፋርስ ተመልሶ አለቃ ሆኖ ይነሳል። ይህንን አትጠራጠር። አሁን ብዙ ሰው የሚመስላቸው ኢራን በአንድ ጀንበር ወድማ ተሸንፋ እጅ ምስል ኖ ፋርስ እንደገና አለቃ ሆኖ ይነሳል። ያንን አለቅነቱን ግን የሚፈልገው እስራኤልን ለማስገበር በሚያደርገው ሩጫ ምንድን ነው የሚሆነው? ይሸነፋል። ገብቶሃል? በዚህ መሃል በሽንፈቱ መሃል በትርምሱ መሃል ነው አውሬው የሚገባው። በቃ ጦርነቱ እዛ ጋ ነው የሚቆም። ከዛ በኋላስ አውሬው ከነገሰ በኋላስ አምላክ ነኝ ካለ በኋላ እርኩሰት ልክ በቤተ መቅደሱ ሲታይ እስራኤል ከድንዛዜ ሲባንን እስራኤል ለጦርነት አውሬውን ለማስወገድ ስትነሳ አውሬው ዓለምን ሁሉ በእስራኤል ላይ እንድትዘምት ያደርጋል። ሽሹ ያለውም እንደዛ ነው። አዎ እንድትዘምት ያደርጋል። ያ የአርሜጌዲዮን ጦርነት ይባላል። እኛ ከጌታ ጋር ደግሞ በክብር በመምጣት በስትንፋሱ በማጥፋት የሺህ ዓመት መንግስት የሚጀምርበት እዛ ጋር ይሆናል ለማለት ነው። ይህንን ካልኩ ለዛሬ ይበቃኛል። አጭር ጸሎት ደስ የሚል ገለጻ ነው። እባክህ እግዚአብሔር ሆይ እናመሰግናለን። ከመንግስትህ አንዳችን እንዳንጎል በክርስቶስ ኢየሱስን በጸጋ እንድትረዳን ጸልያለሁ። ሕዝብህን እንድታነቃ፣ መሪዎችን እንድታነቃ፣ ቤተክርስቲያንን እንድታነቃ፣ ትውልድን እንድታነቃ፣ ለተጠራንበት ለዘላለም ዓላማ መኖር እንድንችል እንድትረዳን በክርስቶስ ኢየሱስ ስም ጠይቃለሁ። ይህንን ስለምታደርግ ደግሞ አመሰግናለሁ። ክብር ለታላቁ ስም ይሁን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን፣ 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 አሜን። ጌታ ኢየሱስ ይባርክ ፓስተር። በተለይም ደግሞ ወደ መጨረሻው ያስተላለፍከው መልእክት በጣም እጅግ ልብን የሚያሞቅ ነው። ትልቁ ተስፋችን እሱ ስለሆነ ጌታ ኢየሱስ ክርስቶስ ዳግም መምጣት ዋነኛው ዓላማ መንግስቱን በምድር ላይ ለሺህ ዓመት እንደሚመሰርት እኛም አብረን እንደምንነግስ ስለሚናገር ይሄ ትልቁ ተስፋችን ነውና እንግዲህ ውድ አድማጮቻችን በዚህ አሰላለፍ ውስጥ ራሳችንን እንድናገኘው የእግዚአብሔር መንፈስ ይርዳን የሚል መልእክት ማስተላለፍ ፈልጋለሁ በግሌ። እንግዲህ አድማጮቻችን በዚህ ምሽት እንግዲህ ይዘን የመጣ ነው ሕያው ቃል እንዲሁም ደግሞ ወቅታዊ ዓለማችን ገጽታ ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ እንዲሁ በነጋታው ለማክሰኞ ዕለት ሌሎች መረጃዎችና መልእክቶችን ይዘን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ይልቃል አስራትና ፓስተር አለማየሁ ደግሞ በጋራ ሆነን ነው ይህን ፕሮግራም ወደ እናንተ ያቀረብነው። መልካም ጊዜ ሆነላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ